ከሞት መነሳት፣ ከስንፍና መነሳት፣ ከውድቀት መነሳት፣ ከዝለት መነሳት፣ ከምድራዊ አስተሳሰብ ተነስቶ ሰማያዊ አስተሳሰብን ገንዘብ አድርጎ ከምድራዊ ቁሳቁስ ሰማያዊውን ሀብት ንብረት መርጦ የእግዚአብሔር ሆኖ ለመኖር መወሰን እና ሰልጥንህ፣ ግዛ፣ ንዳ፣ ፍለጥ፣ ቁረጥ፣ ሁሉም በእጅህ ሁሉም በደጅህ ይሁን ብለውታል። ትንሿን በጎ ስራችንን ትልቅ አድርገን ስለምንቆጥር ብዙ ነገር ይርቀናል። እስከ ሞት ድረስ ተደበደቡ። መሄድ አይችልም፣ መናገር አይችልም፣ መስማት አይችልም። የተደራረቡ ፈተናዎች የነበሩበት ሕፃን ነው። ብዙ በመማር አማኝን ፈጥር ይመስለናል። ብዙ በማስተማር ብዙ አማኞችን የምንሰበስብ ይመስለናል። ዛሬ ግን ስናየው ብዙ በተናገርን ቁጥር ብዙዎች ሲሸሹ ነው የምናያቸው። ምንም ያላንበረከከው የሰባው ነገስታት ቁጣ፣ ፍላጻ፣ ጦር፣ ሰይፍ፣ መንኮራኩር ወዘተርፈ ያላስደነገጠው እኔ የክርስቶስ ነኝ፣ እኔ በክርስቶስ አምናለሁ ያለ የሰማዩ የማይታያቸው የምድሩ ብቻ የሚታያቸው የሰማዩ ክብር የተሰወራቸው የምድሩ ክብር ብቻ የተጠናወታቸው አይገባቸውም፣ ሊገባቸውም አይችልም። እንዴ እየወደድኩ ለምንድን ነው መከራ ያመጣህብኝ አላለም። አሁን ይሄ ያስደስታል፣ ያሳዝናል። የሰውን ማንነት አለመረዳት የቱን ያህል ያጃጅላል። አንተ አምላክ ነህ እንዴ ወደ እኔ ቤት የመጣኸው? ማንህ ነው ያለች። ተጨነቀች። ተላላውና በጣዖት ፍቅር የከነፈው ያበደው ንጉሠ ነገሥት ሁሉን ሰበሰበ፣ አዋጅ አወጀ። ቅዱስ ጊዮርጊስ ለሱ ጣዖት ሊሰግድለት አምላኬ እወድሃለሁ፣ አከብርሃለሁ፣ ጠዋት ማታ ካንተ ጋር ነኝ፣ እገዛልሃለሁ፣ እንዴት በእኔ ፈተና ታመጣለህ የምንል ብዙ ሰዎች እንኖራለን። አማኝ የሚፈራው ኃጢአትን ብቻ ነው፣ ትዕቢትን ነው፣ ፍቅረ ነዋይን፣ ስስትን፣ ምንዝርናን፣ ቅሚያን የመሳሰሉትን ኃጢአት በሚለው ይሸፈናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ የእግዚአብሔር ልጆች በሙሉ እንደምን አደራችሁ? እንደምን አረፈዳችሁ? እንዴት ሰነበታችሁ? ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ የዕረፍት ቀን አደረሳችሁ። የቅዱስ ጊዮርጊስ ረድኤት በረከት ይደርባችሁ፣ እግዚአብሔር ይባርካችሁ። እኔ አንድ ቃል ከእግዚአብሔር አንብቤላችሁ ባጭሩ እደመድማለሁ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 35 ጀምሮ ያለው ነው። ዝቅ ብዬ ነው የማነበው። መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ይህንን ቃል በሙሉ ተናገሩት። የሚበልጠውን ትንሣኤ እስኪያገኙ እስከ ሞት ድረስ ተደበደቡ። አዎ የሚበልጥ ትንሣኤ አለ። የክብር ትንሣኤ፣ የሰላም ትንሣኤ፣ እረፍት የሚገኝበት፣ ውጣ ወረድ የሌለበት፣ ቅዠት ፈጽሞ የሌለበት፣ ፍጹም የሆነ ኑሮ የሚኖርበት፣ ዝማሬ መላእክት የሚሰማበት፣ እግዚአብሔር የሚመሰገንበት፣ ከማህበረ መላእክት ጋር ማህበረ ጻድቃን ሰማዕታት በአንድ ላይ ሆነው እግዚአብሔርን እያመሰገኑ የሚኖርበት ሌላ ዓለም አለ። ያንን በማሰብ ይህንን በማወቅ ለዚህ ይህንን በመፈለግ እስከ ሞት ድረስ
ተደበደቡ ይላል። ዛሬም ሰማዕቱን ቅዱስ ጊዮርጊስን ስናስታውስ ቅድም መምህረ ሊቃውንት እንዳስተማሩንና እንደነገሩንም እስከ ሞት ድረስ ቅዱስ ጊዮርጊስ ተደብድቧል። ተደበደበ የሚለው ቃል ዱላን ብቻ የሚያመለክት አይደለም። በስለትም በመንኮራኩርም በተለያየ ነገር እስከ ሞት ድረስ ለምን? የሚበልጠውን ትንሣኤ ፍለጋ። በምድር ላይ ከድህነት እናንሳ ብለውታል። በመጀመሪያም የመኮንን ልጅ ነበርና በምድሪቱ ላይ ከሰዎች ሁሉ ከፍ ከፍ እናድርግ ብለውታል ነገስታቱ። በምድሪቱ ላይ ባለሟል እናድርግህ፣ እናሰልጥንህ፣ ግዛ፣ ንዳ፣ ፍለጥ፣ ቁረጥ፣ ሁሉም በእጅህ ሁሉም በደጅህ ይሁን ብለውታል። ይሄ ትንሣኤ የሚመስላቸው ሰዎች ይኖራሉ። ይህንን እንደ እድገት የሚቆጥሩ ሰዎች ሊኖሩ ይችላሉ። በምድሪቱ ላይ ያሰብነው ከሆነልን የፈለግነውን ካገኘን ስኬታማዎች ከሆን ሌላ ምን እንፈልጋለን በሚል ደካማ አስተሳሰብ የሰማዩ የማይታያቸው የምድሩ ብቻ የሚታያቸው የሰማዩ ክብር የተሰወራቸው የምድሩ ክብር ብቻ የተጠናወታቸው አይገባቸውም፣ ሊገባቸውም አይችልም። ምክንያቱም አስተሳሰባቸውም ምድራዊ ነውና፣ አስተሳሰባቸውም ጊዜያዊና ደካማ ነውና። ቅዱስ ጊዮርጊስን ልዩ የሚያደርገው በእድሜ ገና ወጣት፣ በአስተሳሰቡ ደግሞ ምጡቅ ረቂቅ፣ ከጥበብም በላይ ጥበብ ያለው ስጋዊውን ጥበብ ከመንፈሳዊ መንፈሳዊውን ጥበብ ከስጋዊ ጋር አዋህዶ ቀምሮ የያዘ እንደ ምድሩ አለ የሚባል ጽኑ፣ ታግሎ የሚጥል፣ ሮጦ የሚቀድም፣ ጋልቦ የሚቀድም፣ የፈለገውን የወደደውን የማድረግ ብቃት የነበረው እንደ ሰማያዊነቱ ደግሞ የዚህንን ዓለም ከንቱነት ያወቀ የተረዳ ስለነበረ እስከ ሞት ድረስ መደብደብን መረጠ ነው የሚለን። ምክንያቱም ለበለጠው ትንሣኤ፣ ይህንን የበለጠ ትንሣኤ ነው መፈለግ ያለብን። ያለንበት ዘመኑ ትንሣኤ ነው። እየተነጋገርንም ያለነው እንኳን ለብርሃነ ትንሣኤው አደረሳችሁ እየተባባልን ነው የሰነበትነው። ገና 50ውን ቀን እንቀጥላለን። ትንሣኤ ከሞት መነሳት፣ ከስንፍና መነሳት፣ ከውድቀት መነሳት፣ ከዝለት መነሳት፣ ከምድራዊ አስተሳሰብ ተነስቶ ሰማያዊ አስተሳሰብን ገንዘብ አድርጎ ከምድራዊ ቁሳቁስ ሰማያዊውን ሀብት ንብረት መርጦ የእግዚአብሔር ሆኖ ለመኖር መወሰን፣ የአባቶቹን ፈለግ የተከተለ እስከ መጨረሻው ድረስ በተጋድሎ የጸና ምንም ያላንበረከከው የሰባው ነገስታት ቁጣ፣ ፍላጻ፣ ጦር፣ ሰይፍ፣ መንኮራኩር ወዘተርፈ ያላስደነገጠው እኔ የክርስቶስ ነኝ፣ እኔ በክርስቶስ አምናለሁ ያለ ቅዱስ ጊዮርጊስ። ስለዚህ ብዙ መተረኩ አይደለም፣ ግን ቁም ነገሩ ከብዙ ጥቂቱን የራስ አድርጎ መውሰዱ ነው። ያችን መበለቷን ታስታውሷታላችሁ? የታሰረባት ቤት ከስቃዩ ብዛት ከስቃዩ ጽናት የተነሳ በረሃብም አለንጋ ለመግረፍ ሰው ነውና ከባዶ ቤት ምንም ከሌላት እናት ቤት ነበረ ያሰሩት። እግዚአብሔር ግን በተናቁት ሰዎች አድሮ ስራ ይሰራል። ሰዎች የሚንቋቸውን እግዚአብሔር ከፍ ከፍ ያደርጋቸዋል። ሰዎች ዝቅ ዝቅ አድርገው የሚያዩአቸውን እግዚአብሔር ከፍ ከፍ ያደርጋቸዋል። ከፍ ከፍ አልን ያሉ ነገስታት ነበሩ ከጊዮርጊስ በላይ። አዋቂዎች ነን የሚሉ በእድሜም የበሰሉ በሀብትም የበለጸጉ
ሁሉ በእጃቸው የሆነ ነበሩ። ለነሱ ሁሉም ነገር ተሰወረባቸው። እንደገና በፍላጎት ይሁንልኝ ይደረግልኝ ብሎ በወጣትነት ስሜት መሮጥ የሚገባው ጊዮርጊስ ደግሞ በእነሱ የተናቀው በእነሱ መናኛ ምንድነው ማባበል እንችላለን ብለው የሚጥሩለትን ከፍ አድርጎ ለየው። ከዚያም በላይ ደግሞ ምንም የሌላት መበለት ቤት ወስደው አሰሩት። በመበለቲቷ ቤት ግን የደረቀውን ምሰሶ አለመለመው ነው የሚለው። የደረቀውን ምሰሶ ንጉሠ ነገሥቱ ሲያልፍ ልዩ ዛፍ አየ። ይሄ አዲስ ዛፍ ነው፣ የተለየ ነው፣ ከየት መጣ ምንድን ነው አሉት። ይህማ ጊዮርጊስን ያሰርንበት ቤት የአንዲት ደካማ እናት ቤት ነው። ስለዚህ በደካማዋ እናት ቤት የነበረውን የጎጆዋን ድጋፍ የነበረውን ምሰሶ አለምልሞት ነው የምታይ አሉት። አሁን ይሄ ያስደስታል ያሳዝናል? እስኪ ንገሩኝ። ያስደስታል አይደል? ግን ንጉሠ ነገሥቱን አስቆጣው። ለምንድን ነው የተቆጣ? ክፉ ቅናት፣ ክፉ ምኞት፣ የጣዖት አምልኮ ያሰከረው ስለነበረ፣ ፍቅረ እግዚአብሔር ፈጽሞ የተለየው ስለነበረ፣ ከእግዚአብሔር ጋር የማይተዋወቅ ስለነበረ፣ ቅዱስ ጊዮርጊስ ያለመለመውን ዛፍ እሱ ያለመልመውም ስለማይችል ስለዚህ ተቆጣ ነው የሚለው። ከቁጣውም የተነሳ ወደሱ እንዲወስዱትና የመጨረሻውን የሞት ፍርድ እንዲፈርድበት ትእዛዝ ሰጠ። በሰይፍ ቆራርጠው እንዲጥሉት እንዲሰይፉት ማለት ነው። ግን እግዚአብሔር መጀመሪያ ቅዱስ ጊዮርጊስን በዚያች በተናቀች እናት ቤት ምሰሶውን አለምልሞ ስታይ እንዴ አንተ አምላክ ነህ እንዴ ወደ እኔ ቤት የመጣኸው ማነህ ነው ያለች። ተጨነቀች። እሱ ግን አይ እኔስ አንቺ እንደምትይው አምላክ አይደለሁም፣ የአምላክ ባሪያ ነኝ፣ የአምላክ አገልጋይ ነኝ ብሎ የኢየሱስ ክርስቶስ መሆኑን የዚህ ዓለም ከንቱ የሆኑ ጣዖታት እሱን የማይመለከታቸው መሆኑን የሱ ገዢ የሱ ፈጣሪ የሱ አምላክ ሰማይና ምድርን የፈጠረ ኢየሱስ ክርስቶስ መሆኑን አስተማራት። ከዚያም በሽተኛ ልጇን እንዲያድንላት ተማጸነችው። መሄድ አይችልም፣ መናገር አይችልም፣ መስማት አይችልም። የተደራረቡ ፈተናዎች የነበሩበት ሕፃን ነው። ግን እግዚአብሔር ለመሳሪያነት አዘጋጅቶ ያስቀመጠው ነው። በመጨረሻ ንጉሠ ነገሥቱን ከዕለታት አንዱን በዚያው ምንም ቢቆጣ ምንም ቢል ጊዮርጊስ ማስተማር ባለበት ማስተማር ስለነበረበት በል ሕዝብህን ሰብስብ፣ ሁሉንም በአንድ ላይ አድርግ፣ አንተ ያልከውን ሁሉ አደርግልሃለሁ አለው። ተላላውና በጣዖት ፍቅር የከነፈው ያበደው ንጉሠ ነገሥት ሁሉን ሰበሰበ፣ አዋጅ አወጀ። ቅዱስ ጊዮርጊስ ሊያምንለት፣ ቅዱስ ጊዮርጊስ ለሱ ጣዖት ሊሰግድለት መስሎት ማለት ነው። አንዳንድ ጊዜ የሰውን ልብ አለማወቅ፣ የሰውን ማንነት አለመረዳት የቱን ያህል ያጃጅላል። ስለዚህ ከሰበሰበለት በኋላ ሁሉም ሰሙ። ቤተ መንግስት ሆኖ እግዚአብሔር ሊመርጠው የፈለገውን የሚመርጥበት የረቀቀ ምስጢር አለው። የንጉሠ ነገሥቱን ሚስት እግዚአብሔር ሊያስተምር ስለፈለገ ነበረ። አንድም ቅዱስ ጊዮርጊስ ወደዚያ ሄደ። የንጉሠ ነገሥቱ ሚስት ንግስቲቱ ሰማችው። ሲጸልይ፣ እግዚአብሔርን ሲያመሰግን፣ ለእግዚአብሔር ሲወድቅ ሲሰግድ፣ ልብ አድርጎ የሞት ድግስ የተደገሰለት ላቆምኩት ጣዖት ካልሰገድክ፣ ካልተገዛ፣ ካልተንበረከክ ትሞታለህ የተባለ ብዙ ስቃያትን የተሰቃየ አሁንም ይጸልያል። እንዴ እየወደድኩ ለምንድን ነው መከራ ያመጣህብኝ አላለም። ብዙዎቻችን የምንሰናከለው እንዴ አምላኬ እወድሃለሁ፣ አከብርሃለሁ፣
ጠዋት ማታ ካንተ ጋር ነኝ፣ እገዛልሃለሁ፣ እንዴት በእኔ ፈተና ታመጣለህ እምንል ብዙ ሰዎች እንኖራለን። ይሄ የዋህነት ነው። ቅዱስ ጊዮርጊስ ይህንን አላስተማረንም። በብዙ እየተፈተነ በብዙ እየተሰቃየ ከክብር ወደ ክብር ለመሸጋገር የእግዚአብሔርን መንግሥት እስከ ሞት ድረስ በመደብደብ በመሰቃየት በመገረፍ መንግሥቱን ለመውረስ ይናፍቃል እንጂ በዚህ ዓለም ያለውን ጤናማ ሕይወት ለመኖር ተመኝቶም አስቦትም አያውቅም። ስለዚህ ሲጸልይ፣ ሲሰግድ፣ ሲወድቅ፣ ሲነሳ እግዚአብሔርን ሲያመሰግን ሰማችሁ። እንዲያብራራላትም ጠየቀችው። አብራራላት፣ አስተማራት። እሷም አመነች። ፈቃደ እግዚአብሔር ጠርቷታል። ልጁ ትሆን ዘንድ መርጧታል። እግዚአብሔር ቅን ልቡናን አይደለም የሚፈልግ። ብዙ በመማር አማኝን ፈጥር ይመስለናል። ብዙ በማስተማር ብዙ አማኞችን የምንሰበስብ ይመስለናል። ዛሬ ግን ስናየው ብዙ በተናገርን ቁጥር ብዙዎች ሲሸሹ ነው የምናያቸው። ብዙ ባወራን ቁጥር ብዙዎች ሲደናገሩ ጥያቄ በጥያቄ እየተፈጠረባቸው ምን ማለት ነው ሲሉ ነው እየሰማን ያለ ነው። ትናንትና የኔና የናንተ አባቶች ታምረ ማርያም ብቻ ሰምተው እንደነ ቅዱስ ጊዮርጊስ አምነው በማይለወጥ ጽኑ እምነት ማንም ማን ላይ አንበረከካቸው የእግዚአብሔር ሆነው እስከ መጨረሻው ድረስ በምግባር በሃይማኖት በትሩፋት ከፍ ከፍ ብለው የድል አክሊል የተቀዳጁ ብዙዎች ናቸው። እኛ ላይ ግን ትንሿን በጎ ስራችንን ትልቅ አድርገን ስለምንቆጥር ብዙ ነገር ይርቀናል። ስለዚህ እግዚአብሔር ደግሞ በዛው ልክ የሚመርጣቸውን መረጠ። ንግስቲቱም አመነች። ሁሉም ተሰበሰቡ። ያም ሕፃን ልጅ ተጠራ። እናቲቱ ይዛው ሄዳ ነበር። ያቺ ደካማዋ መበለት ቅዱስ ጊዮርጊስ ሊያምን ነው ብላ ሰምታ አያድርገው፣ እሱማ እንዴት ሆኖ ነው ክርስቶስን የሚክድ? እኛን ያስተማረ ታምራትን ያደረገ የቤቴን ምሰሶ ያለመለመ ልጄን ያዳነ እንዴት እምነቱን ሊለውጥ ይችላል? አይሞከርም፣ አይደረግም ነው ያለች። ንግስቲቱም በተመሳሳይ እንደውም ባለቤቷን ንጉሠ ነገሥቱን ሳትፈራ ሳታፍር እምነት ይሄ ነው። አማኝ ሰው የሚፈራው የለም። አማኝ የሚፈራው ኃጢአትን ብቻ ነው። አማኝ የሚፈራው ትዕቢትን ነው። አማኝ የሚፈራው ፍቅረ ነዋይን፣ ስስትን፣ ምንዝርናን፣ ቅሚያን የመሳሰሉትን ኃጢአት በሚለው ይሸፈናል። እሱን ብቻ ነው የሚፈራ፣ ከሱ ብቻ ነው የሚሸሽ። ከዚያ ውጭ የሚያስፈራው የሚያስደነግጠው ነገር አይኖርም። ምክንያቱም የእግዚአብሔር ነውና። እንደዚያ መስሏቸው ነበረ። አለመሆኑን አስረዳቸው። ንጉሠ ነገሥቱም የገዛ ሚስቱን አልራራላትም። በልዩ ጭካኔ ይልቁንም እንድትሰየፍ አድርጎ የክብር አክሊልን እንድትቀዳጅ ነው እግዚአብሔር የመረጣት። ቅዱስ ጊዮርጊስ እንደዚህው በተመሳሳይ ያምንልኛል ብሎ ያሰበው የሰበሰበውን ሕዝብ ሁሉ አሳምኖ የመጨረሻዋን የእግዚአብሔርን ፈቃድ ፈጽሞ ዛሬ የድል አክሊል የተቀዳጀበት የማያልፈውን ዘላለማዊ ሕይወት የወረሰበት ከሞት ወደ ሕይወት የተነሳበት ከውርደት ወደ ክብር የተሸጋገረበት ልዩ ዕለት ስለሆነ እንኳን ደስ አላችሁ፣ ደስ ይበልን።